ሰላም የሳም ሚዲያ ኔትወርክ አባላት በሙሉ እንግዲህ ይሄንን የሳም ሚዲያ ኔትወርክ ሳም ሚዲያ የምለውን እንትኑ ላይ ወደ ከሁለት ሳምንት በኋላ ይሄኛው ስም ይቀየራል ማለት ነው። ለአሁኑ ለጊዜው ግን ኤስ ነጥብ ኤም ሚዲያ በሚለው ነው እንትን ያደረኩት። ይህንን ቀይር ያለው ግን ዩቱቡ ከሁለት ሳምንት በኋላ ነው የሚቀይረው። ነገር ግን ከአሁኑ ጀምሬ በዚህ ስም ሚዲያውን ለመጠቀም እንግዲህ የወሰንኩት ሳም ሚዲያ ኔትወርክ ሳሙኤል በሚለው እና እንኳንም ወደ ሳም ሚዲያ ኔትወርክ ሳሙኤል በሰላም መጣችሁ እያልኩኝ እንግዲህ በዚህ ሚዲያ አስቀድሜ ማሳወቅ የምፈልገው በስሜት አይደለም። ሚዲያው የሚያቀርበው ዘገባዎችን ከስሜት ውጪ እንደውም ከስሜትም ብቻ ሳይሆን ከእውቀትም በላይ በእውነት ላይ የተመሰረተ ፋክት ላይ የተመሰረተ ሚዲያው ለማቅረብ የሚሞክረው። በተቻለ መጠን መረጃዎችን በሚያቀርብበት ሰዓት መረጃ ነው ብሎ አስቀድሞ ያሳውቃል። መረጃውን ለማረጋገጥ እንግዲህ አድማጩ በመደወል ማነው አካባቢው ላይ የተከሰተ ነገር ካለ በራሱ መንገድ ሊያረጋግጥ ይችላል ማለት ነው። ይሄንን የሚያቀርበውን መረጃ ማለት ነው። እና በዛሬው ዕለት እንግዲህ ወቅታዊ የሆኑ መረጃዎችን በእውነት ላይ ተመስርቶ በእውቀት ላይ ተመስርቶ ነው የሚያቀርበው። እንግዲህ የአሁኑ በዛሬው ዕለት እንግዲህ ወቅታዊ መረጃ ምንድነው? በዚህ ሰዓት አሁን የጣሊያን እና የአፍሪካ መሪዎች ስብሰባን አዲስ አበባ ላይ እንግዲህ አሁን ጀምረው ሊሆን ይችላል። ኦልሞስት እንግዲህ በዚህ ምሽት ይጀምራሉ ተብሎ ይገመታል። እና ይህ ወቅታዊ እውነታ ነው እና የጣሊያኑ ጠቅላይ ሚኒስትር ማን አዲስ አበባ ሳደርስ አስቀረም ይህንን እንግዲህ ዘገባውን ከዚህ ቪዲዮ በፊት አቅርቤ ነበር። ያንን ማዳመጥ ትችላላችሁ። ስለ ስብሰባ ሁኔታ እንዴት እንደሆነ ኢትዮጵያና የጣሊያን ግንኙነት ምን እንደሆነ ከዚህ ቪዲዮ በፊት አቅርቤ ነበር። እዛ ላይ ማየት ትችላላችሁ። እና አሁን ለማቅረብ የፈለኩት ምንድን ነው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ማን ናት? ምንድን ናት? እና የእሷን ታሪክ እንዴት እንደሆነ ትንሽ ዘገባ ለማቅረብ ፈልጌ እና የሚገርም ዘገባ ነው። ትውልዷ ሁሉ ይገርማል። የወጣት ናት በጣም ኦልሞስት እንግዲህ ስንት ዓመቷ ነው አሁን ቢባል 25 እና 25 45 እና 48 49 ዓመት ቢሆናት ነው። በጣም ወጣት ናት እና የተወለደችው በ1977 እንደ አውሮፓውያን አቆጣጠር ነው። እና ከሷ ዘገባ ላይ እንዳየሁት ከሆነ የፖለቲካዊ አመለካከቷ ወግ አጥባቂ ናት። ወግ አጥባቂ ማለት ምን ማለት ነው? ኮንዘርቫቲቭ ምን ማለት ነው? ይሄ ኮንዘርቫቲቭ እና ብዙ ጊዜ የአውሮፓውያን ፖለቲከኞች የተለያየ እንደዚህ አይነት ፓርቲያቸው አመለካከት አላቸው። የሷን ወግ አጥባቂ ናት። ወግ አጥባቂ ማለት የያዙትን ነገር ጠብቆ ማቆየት ማለት ነው። እንግዲህ በተፈጥሮም በባህልም በሃይማኖትም ያንን አለመልቀቅ ይዞ የመቆየት እና ቃል በቃል ሲተረጎም እንግዲህ ቃሉ የመጣው ከላቲን ነው። ትርጉሙ መጠበቅ ማለት ነው። እንግዲህ ኮንዘርቫቲቭ ደግሞ ወግ አጥባቂ ማለት እና አንከባክቦ ማቆየት ማለት ነው። እንደየአውዱ ግን ትርጉሙ የተለያየ ሊሆን ይችላል። በፖለቲካ በኩል ግን ትርጉሙ እንዴት ነው? ወግ አጥባቂነት ማለት ወይ ደግሞ ኮንዘርቫቲቭ ማለት በተረጋገጡ ወጎች፣ ተቋማት እና እሴቶች ላይ ተመስርቶ መጠበቅ ማለት ነው። ይህም ከጽንፈኛ ለውጦች ወይ ደግሞ ቀድሞ እንዲቀጥል እንዲቀጥል የሚፈልጉ እንትኖች ናቸው። ዋና እሴቶቻቸው ደግሞ እንግዲህ የዚህኛዋ የጣሊያኗ ጠቅላይ ሚኒስትር እምነት ማለት ነው። ዋና እሴቶቹ ያ ኮንዘርቫቲቭ ስለሆነ ከዚህ እንትን እየሰምተው ዋና ባህልን፣ መረጋጋትን፣ ስርዓትን እና ማህበረሰብ በሂደትና በተፈጥሯዊ መንገድ
ማደግ እንዳለበት የሚያምኑ ፓርቲዎች ናቸው ማለት ነው። አመለካከቷ እንደዛ ነው። ኮንዘርቫቲቭ ማለት እንደዛ ነው። እና ዋና ተቋሞቱ ደግሞ ዋናው ሃይማኖትን፣ የህግ የበላይነትን እና ብሔርን እንደዛ አይነቶችን አጥብቆ የማቆየት ተፈጥሯዊ ሁኔታው ሳይለቁ ማለት ነው። በኢኮኖሚ በኩል ደግሞ ብዙ ጊዜ ከገበያ ኢኮኖሚ ባለቤትነት መብት ውስን የመንግስት ጣልቃ ገብነት ጋር የተያዙ አመለካከት ያላቸው እንትኖች ናቸው ማለት ነው። ኮንዘርቫቲቭ ማለት እና የጣሊያና ጠቅላይ ሚኒስትር እንግዲህ የዚህ አይነት አመለካከት አላት ማለት ነው። እና በአጠቃላይ እንግዲህ የተወለደችው በ1977 ዓ.ም ነው። ከዛ ውጭ እንግዲህ በ2012 እንደ አውሮፓውያን አቆጣጠር ከ2012 እስከ 2014 ጀምሮ እንትን ምንድን በዚህ የጣሊያን ጠቅላይ ሚኒስትር ምንድን በዚህ የኃላፊነት ቦታ ላይ የመጀመሪያ ሴት ናቸው። እንግዲህ መጀመሪያ ከ2022 እስከ አሁኑ ድረስ ማለት 3 ዓመታት ነው 4 ነው እንደዛ ዓመታት የጣሊያን ጠቅላይ ሚኒስትር ሆነው ነው በኃላፊነት ላይ ተቀምጠው ያሉት ማለት ነው። እስካሁን ድረስ ኦልሞስት 3 ዓመት ከምናምን በ1912 እስከ 2014 ማለትም ለሁለት ዓመታት ደግሞ ፍራንቴሊ ሊያታ የተባለው ፓርቲ ሲመሩ ነበር ማለት ነው በወጣትነታቸው። እና ያው ቅድም ተናግሬያለሁ የፖለቲካ አመለካከታቸው እንግዲህ ከሁለተኛ ዓለም ጦርነት በኋላ ጣሊያን ውስጥ የተፈጠረውን እጅግ የቀኝ ክንፍ መንግስት መሪ ተደርገው በተደጋጋሚ ይገለጻሉ። እንደዛ የሰዎች እንግዲህ የእሳቸው ተቃራኒ እንደዛ አድርገው ነው የሚገልጿቸው። ርዕዮተ ዓለምም በፖለቲካ ወግ አጥባቂ ናቸው። ቅድም ዘርዝር ያለው ወግ አጥባቂ ምን እንደሆነ፣ ኮንሰርቫቲቭ ምን እንደሆነ የያዙት ይዘው መቀጠል ማለት ነው። ይሄ የብሔርተኝነት እና ቀኝ ራዲካል ተብሎ ይገለጻል። እንግዲህ እሳቸው የርዕዮተ ዓለም ማለት ነው። ከድህረ ፋሽዝም እንቅስቃሴ የመጡ ቢሆንም ዴሞክራሲያዊ ካልሆኑ አካሄዶች ራሳቸው አግለዋል። እና እንደዛ ሰዎች እንግዲህ እሳቸው ተቃራኒ የሚወርሱበትን መንገድ የምነግራቸው ትኩረታቸው ደግሞ በባህላዊ የቤተሰብ እሴቶች ቅድም የዘረዘርኳቸውን የኮንዘርቫቲቭ ሀገራዊ ሉዓላዊነትና በጠንካራ ፍላጎት ወይም ፖሊሲ ላይ የሚያተኩሩ ናቸው። በውጭ ጉዳይ ፖሊሲያቸው ደግሞ በአውሮፓ ህብረት ላይ ተጠራጣሪ እንደሆኑ ነው የሚገለጹት ናቸው። እንደዛ ነው ተጠራጣሪ ናቸው በአውሮፓ ህብረት ላይ። እንዲሁም በጠቅላይ ሚኒስትር ዘመናቸው ደግሞ ለዩክሬን ያላቸው ጠንካራ ድጋፍ እንዳላቸው ነው። ከአሜሪካ ጋር ያላቸው የቅርበት ትስስርም አሳይቷል። ወቅታዊ ሁኔታቸውን በተመለከተ እንግዲህ የእሳቸው መሪነት በ2026 ሜሎኒ በአውሮፓ ፖለቲካ ውስጥ ቁልፍ ሰው መሆናቸውን አረጋግጠዋል እና በመገናኛ ብዙሃንም ከአውሮፓ ህብረት ተጽዕኖ ፈጣሪ መሪዎች አንዱ ናቸው። በተለይም በዲፕሎማሲ በኩል በሚላኖ ኮረንቲና የክረምት ኦሎምፒክ መክፈቻ ላይ የተሳተፉ ሲሆን ዶናልድ ትራምፕ ለዩክሬን ጉዳይ ባቀረበው የሰላም ምክክር ውስጥ ለመሳተፍ የቀረበላቸው ጥያቄም ውድቅ አድርገዋል። በጣም ጠንካራ መሪ ናቸው ለማለት ነው። በኢኮኖሚ በኩል ያላቸው አመለካከት ደግሞ ጣሊያን በዝቅተኛ እድገት እና በከፍተኛ የመንግስት ዕዳ ምክንያት ፈታኝ የኢኮኖሚ ዓመት እንደሚጠብቃቸው አስጠንቅቋል ማለት ነው። እና የተወለዱበት ሰፈር ደግሞ ሜሎኒ ያደጉት ወይም ደግሞ በሮም በሚገኘው የሰራተኛ መደብ ሰፈር ውስጥ ነው። ጋርባቴላ በሚባል የሰራተኛ መደብ ሰፈር ነው ያደጉት ማለት ነው። እና የፖለቲካ ጉዟቸው የጀመረው በ15 ዓመታቸው ነው በተባለው የፋሽስት ፓርቲ ወጣቶች ክንፍ ውስጥ በመሳተፍ ከ2008 እስከ 2011 ማለት ለ3 ዓመት በሲልቨስ በርሉሲኮኒ እንግዲህ የጣሊያን ቋንቋ እንግዲህ ይታወቃል እና መንግስት ውስጥ የወጣቶች ሚኒስትር በመሆን
የጣሊያን ታናሽ ወይም ደግሞ ወጣት ሚኒስትር ሆኖ አገልግሏል ማለት ነው። የዛሬ ስንት ዓመት ማለት ነው? 2008 ማለት የዛሬ 12 እና የዛሬ 17 18 ዓመት ማለት ነው። እና ይሄ ጣሊያኑ ሚኒስትር እንግዲህ እንደዛ ሆኖ በዛሬ 3 ዓመቱ የጣሊያን ሚኒስትር የሆኑት ከኢትዮጵያ ከአፍሪካ ጋር ያላቸው ግንኙነት ደግሞ በጣም ጠንካራ ነው። ጥሩ ሪሌሽን ነው ያለው። ለአፍሪካ ያላቸው አመለካከት በጣም መልካም ነው። በተለይ ከአፍሪካ ደግሞ ለኢትዮጵያ ያላቸው አመለካከት በጣም 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 እጅግ ቅድም እንግዲህ ቪዲዮ ላይ ቃል ገልጫለሁ ይህን ቪዲዮ ከማቅረብ በፊት እና በጣም አፍሪካን ይወዳሉ። ከአፍሪካ ደግሞ አብልጦ ደግሞ ኢትዮጵያን ነው የሚያቀርቡት እና ኢትዮጵያ የመግቢያ በር አድርገው ነው የሚያዩት። ይህን ዘገባ ለማቅረብ ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እንግዲህ በየጊዜው ቪዲዮ እንትን ማቀርበው በእውነት ላይ በእውቀት ላይ የተመሰረተው ዝም ብዬ በደመ ነፍስ አይደለም ይሄ ቪዲዮ። ስለዚህ ቪዲዮውን ማነው ይህን ሚዲያውን ለማጠናከር እንግዲህ ላይክ፣ ሼር እና ሰብስክራይብ አድርጉ እና ለአሁኑ ዘገባዬ በዚሁ ሰናበታችኋለሁ። አመሰግናለሁ።